ቲና በፖሊስ ተያዘች። እንግዲህ ከዚህ ቤት ውጡልኝ ብላ ስትጎርር አለበለዚያ ፖሊስ ይዤ እመጣለሁ ብላ ስትል አባባ እኔ ነኝ እንጂ ከዚህ ቤት መንቅሬ የሚያስወጣሽ አንቺ አይደለሽም። ስለዚህ ውጭልኝ ከቤቴ አላት አባባ። ምን እያልክ ነው? ቤቱ እኮ የራሴ ነው። ከቤቴ የት ነው የሚሄድልህ? አንተ ሰውዬ አርጅተሃል እንዴ? ሰክረሃል እንዴ? እያለች አባባ ላይ አፍላፊ ስትናገር እሳቸውም ደግሞ መረር ባለ ቃል ሴትዮ ታመሻል እንዴ? ይሄ ቤት እኮ የኔ ነው። ምንድነው ከቤቴ የት ነው ሂድ የምትለኝ? እስከ ዛሬ ላስቀመጥኩሽም ፈጣሪሽን አመስግኝ። አይ እምቢ ካልሽ ግን ከዚህ ቤት መንቅሬ ነው የማስወጣሽ አሏት አባባ። አንተ ሰውዬ አብደሃል መሰለኝ። ቤቱን ለእኔ መፈረምህን ረሳህ እንዴ? ቤቱን እኮ ፈርመህልኛል። እና ታዲያ ቤቴን ጥዬ የት ነው የሚሄደው? እናንተ ናችሁ ከዚህ ቤት ውስጥ መውጣት ያለባችሁ አለቻቸው። እሳቸውም ደግሞ ከት ብለው ሳቁና አንቺ ታምሻል መሰለኝ። እንዴት ቢነገርሽ ነው የመታምኘው? ለነገሩ ታዩ ከአንቺ ጋር ማውራት ጥቁር ድንጋይ ላይ ውሃ እንደማፍሰስ ነው። ከዛም ተናደደችና ሄዳ አጠገቧ የተፈረመላትን ፋይል ይዛ መጣች። ይኸው የፈረምክልኝ ይረሳህ እንዴ? እዚህ ላይ እኮ ነው የፈረምክልኝ። ፈርም ያለው እንዴ? የፈረምኩልሽ ግን በሚያሳዝን ሁኔታ ፎርጅድ ወረቀት ላይ ነው። ኦሪጂናሉ ግን ይሄ ነው። ወይዘሮ ቲና ተረጋጊ። ስለዚህ ከዚህ ቤት ውስጥ አንቺ ነች እንጂ እኛ ከቤታችን የትም አንሄድም። ውልቅ በይልኝ። ለሰከንድ ቤቴ ውስጥ ላይሽ አልፈልግም ሲሏት አባባ እንዴት እንደዚህ ትላለኛለህ? እኔማ ፖሊስ ይዤ ነው ከዚህ ቤት መንቅሬ ማስወጣ እያለች ስትጮህ የፈለግሽውን ለምን ፌዴራል ፖሊስ ይዘሽ አትመጪም? የፈለግሽውን አምጪ፣ ብቻ ለደቂቃ እዚህ ቤት ውስጥ ልናይሽ አልፈልግም። እኔም አባቴም አንፈልግሽም። አበደች ማለት ነው ዳኒ። እህትህን ምከራት እንጂ እህት እኮ ጨርሶ አብዳለች። እንዴት ነው ቆይ አንድ ሰው ያለፋበትን ቤት የኔ ነው ልውሰደው፣ የራሴ ላድርገው ይላል? ቆይ ምን እየሆነች ነው? ሴትዮዋን ምከራት እንጂ። እንዴት ነው የምመክራት? ምን ላድርጋት? አሰማም እኮ ጭራሽ። ይኸው ይሄ ድርቅናዋ ነው እዚህ ላይ የጣላት። እንግዲህ ምርጫው የራሷ ነው። እኔ ምንም ላረጋት አልችልም። እኔ ከዚህ በኋላ ስለሷ ምንም የሚመለከተኝ ነገር የለም። የቻልኩትን አርጌያለሁ። እኔም ደግሞ ለራሴ ህይወቴን ልመራ ነው። ከኤደን ጋራ ቤት ተከራይተን የራሳችንን ህይወት ልንኖር ነው። እንዴ እህትንስ ምን ልታደርጋት ነው? እህት አይደለችም እንዴ ሲለው ካሌብ ትሁን ግን ከኛ ጋር የምትኖር ከሆነ ትኖራለች። አይ እምቢ ብትል ከሆነም የራሷ ጉዳይ ነው። እኔ ግን ከዚህ በኋላ በቅቶኛል። እንደውም እኮ እናንተ ፈጣሪ ይስጣችሁ፣ እስከ ዛሬም ይሄንን ጸባዩን ችላችሁ የኖራችሁት። ማንም እኮ የቲናን ጸባይ የሚችል ሰው የለም። እንዳያችኋት ነው ድርቅናዋ ገደል ይከታታል። ከዚህ በኋላ ግን አይመለከተኝም አለ ዳኒ። የዛም እሷ እንግዲህ የምትረግጥበትን እንኳ አታውቅም። አሁንም እኔ የዚህ ቤት ባለቤት ነኝ፣ አሁንም የዚህ ቤት ሚስትና አሰሪ ነኝ እያለች ትሁት ላይ መደንፋት ጀመረች። ትሁትዬም ሳቃለችና እሱማ ድሮ እኮ ነው፣ አሁንማ ሰራተኛ ነሽ፣ የቤቱን ሰራ በሙሉ እንድትሰሪ ተደምድሞብሻል እኮ። እኔ ደግሞ እረፍት ነኝ። አሁን ከምን ትጀምሪያለሽ መሰለሽ? ከጽዳት፣ ከምግብ ማብሰል፣ ሁሉን ነገር የቤቱን ጽዳት አንቺ ነሽ የምትሰሪው። እኔ ደግሞ እረፍት የምፈልገውን ነገር በሰዓቱ ታቀርቢልኛለሽ አለቻት ትሁቴ። ጭራሽ እንደዚህ እንደናቅሽኝማ እኔ ቲና አይደለሁም እሰራላችኋለሁ። ይሄን ሰውዬማ የሆነ ነገር አድርጌ ነው ከዚህ ቤት መውጣት የምፈልገው እንጂ እንደዚህ እንደቀለደብኝና ሰው እንዳሳቀብኝ ዝም ብዬ አልወጣም ከዚህ ቤት። እሰራልሃለሁ አንተ ማትረባ ሽማግሌ እያለች አባባ ላይ እንግዲህ አፏን ላፊ ስትከፍት፣ ከዛም ካሌብና አባባ ተያይዘው ወጡ። ትሁት አንድ ነገር እንዳትሰሪ፣ ሲርብሽ ለራስሽ ሰርተሽ ብይ። ከዛ ውጭ ላለው እሷ የቤቱን ስራ በሙሉ ትስራ፣ ምግብም ትስራ የራሳቸውን። እኔና አባዬም ውጭ በልተን እንመጣለን፣ አንበላም ቤት ውስጥ። ግን ደግሞ በአይነ ቁራኛ ጠብቂያት እሺ፣ የምታደርገው ነገር ስለማይታወቅ አንቺም ራስሽ ጠብቂ ብለዋት ሄደ ካሌብ። እሺ ካሌብ ግን ይሄ ነገር እስከ መቼ ነው? እኔ እኮ ትውጣ ብያለሁኝ። አባዬ ነው እንጂ ቤት እስከምታገኝ ብሎ ደግሞ ያስቀመጣት እንጂ ለደቂቃ እንኳ እዚህ ቤት ውስጥ ላት አልፈልግም። አበቃ እኮ ህጉን ካፈረሰች እኔም ህጉን አፈርሳለሁ። ስለዚህ የራሴን ህይወት እኖራለሁ። እሷ ከፈለገች ከፎቅ ወደ ታች ትውረድ፣ እኔ ምንም የሚመለከተኝ ነገር የለም። እናም
አሁን የተባልሽውን ስራ እያንዳንዱን ስራ ስሪ። ከዛም አባባና ካሌብ ጠዋት ተንቅልፋቸው ተነስተው ወደ ሳሎን ሲመጡ እሷ ሶፋ ላይ ቁጭ ብላ ገና መነሳታ ነው። እንዴ ደህና አደራችሁ? ቁርስ አልደረሰም እንዴ ሲላት ካሌብ እንዴ ትሁት አልሰራችም እንዴ? ትሁት እረፍት ነች ተባልሽ እኮ አሰሚም እንዴ? ደንቁረሻል እንዴ? አሁን እኮ የቤቱ ስራ የተሰጠሽ ላንቺ ነው ለትሁት ሳይሆን። ትሁት እረፍት ናት፣ ምንም ነገር ስራ አትሰራም። ቤት አግኝተሽ እስከምትወጪ ድረስ ስራ አትስሪ። እነሱ ይሄንን ነገር ያደረጉት ተማራ ቤቱን ለቃ እንድትወጣላቸው ነው። እሷ ግን እናቴ ያቀደችው እቅድ አለ። ዳኒም ደግሞ ይሄ ነገር መቼም ሊሳካልሽ አይችልም ቲና፣ አሁንም የማይሆን ነገር ውስጥ እየገባሽ ነው። እባክሽን ተረጋግተሽ የምታደርጊውን ነገር አድርጊ። ገንዘብ የምታገኝበትን ነገር ውስኝ እንጂ የሰው ነፍስ አጠፋለሁ እንደዚህ አደርጋለሁ የምትይው ነገር ይቅርብሽ አላት ካሌብ። ዳኒ አልተው፣ አትፍራ፣ አንተን እዚህ ውስጥ አላስገባህም፣ ብቻዬን እወጣዋለሁ። እኔማ እንደዚህ ሰው እንዳሳቁብኝ በቆሜ እንደቀበሩኝማ አልለቃቸውም እያለች እንግዲህ ዛቻዋን ቀጥላለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ዛሬ እራሷን ይዛ አበደች ማለት ነው። አባባ ፖሊስ ይዘው መንቅረው አስወጧት። ከዛ ቤት ውስጥ ውጪልኝ፣ ከእኔ ጋራ ልትኖሪም ሆነ አይንሽን እዚህ ቤት ውስጥ ላይ አልፈልግም። እኔ ለሰከንድ እንኳ ቤት ውስጥ እንድትቆይ አልፈልግም። ቲና እንዴት እንዳስጠላሽኝ፣ እንዴት እንዳቅለሸለሽኝ ብታይ፣ እውነቴን ነው የምልሽ፣ ለሰከንድ አይንሽን ማየት አልፈልግም። ቤቴን ለቀሽ ውጪልኝ አላት። አባዬ ይቅርታ አጥፍቻለሁ፣ ግን ወዴት ሄዳለሁ? ምንም መሄጃ የለኝም። የትም ሂጂ፣ ስትፈልጊ ሰማይ ቤት ግቢ፣ እኛ ምንም አይመለከተንም፣ ግን ስለ ሰከንድ እዚህ ቤት ውስጥ እንድትቆይ አልፈልግም አላት ካሌብ። ከዛ በኋላ እንግዲያውስ ቁርጣችሁን ወቁ፣ ቤት እስከማገኝ ድረስ የትም አልሄድም አለች በልበ ሙሉነት። ከዛም እነሱ እሺ፣ ግን ደግሞ እሺ ስልሽ እዚህ ቤት ትኖሪያለሽ ማለት አይደለም፣ የቤቱን ስራ በሙሉ ትሰሪያለሽ ቤት አግኝተሽ እስከምትወጪ። እንዴ እንደዛማ አይሆንም፣ እኔ እኮ ስራ መስራት አላቅበትም። እህነት እንዴት ታውቂያለሽ? አንቺማ የተሰራውን መብላት እንጂ እንደ ወንድ ልጅ እንኳን እኮ ቴክኖሎጂ አስተምሮታል፣ ሰርቶ ይበላል። ያንቺ ደግሞ የባሰ ነው አሏት አባባ። ከዛ በኋላ ሽንኩርት መክተፍ እንኳ አትችልም። እንግዲህ ወይዘሮ ቲና ግን ባለሙያ የሰራውን በጣም 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 ነው የምትንቀው። ዳኒም ደግሞ ትሁትን በቃ ተያዝ፣ ትሁት ምን ታደርግሽ? አንተ ትሁትን ተወዳታለህ? አዎ ወዳታለሁ። ለምን ብዬ ጣላታለሁ? እሷ ምን አደረገችሽ? ምንም ያደረገችሽ ነገር የለም። ደግሞ ትሁት ባለሙያ ናት። ባለሙያ ሰው ደግሞ ይወደዳል። ስለዚህ አንቺ ደግሞ ሙያ የለሽም። በዚህ ዘመን ደግሞ ሰው አይደለም ሰውን የሚያስተምረው ሙያ፣ ቴክኖሎጂ ወይ ሚዲያ ራሱ ያስተምርሻል። ቪዲዮ እያየሽ ተማሪ። አንቺ ምን ጉድ ነሽ? ሽንኩርት እንኳን መክተፍ አትችይም። ጭራሽ እንደ ወንድ ልጅ እኔ ሙያ አላቅም ትያለሽ እንዴ? አረ እፈሪ አላት ዳኒ እንደ ውርደት። ከዛ ወረደባት ዳኒ ማለት ነው። እሷም ደግሞ እሺ እሞክራለሁ አትበይ በእናትሽ፣ እኔ አሁን ሁሉም ነገር ደክሞኛል። አሁን ዳኒ ጥሎኝ እንዳሄድ፣ ምክንያቱም ገንዘብ ስለሌለኝ ጥሎኝ ይሄዳል በማለት ዳኒን እየተማጸነች ትገኛለች። አንተ እንኳን ከጎኔ ሁን እንጂ በዚህ ሰዓት ጥለኸኝ የትም እንዳትሄድ። አይ ይሄ ማስተባበዩን ታዩና አሁን የተባልሽውን ነገር አድርጊ፣ ግን ይሄንን የሰው ነፍስ አጠፋለሁ እንደዚህ አደርጋለሁ የምትይውን ነገር አልስማማበትም። እውነቴን ነው የምልሽ ቲና፣ ምርር ድክም ብሎኛል ያንቺ ነገር። ስለዚህ ከዚህ በኋላ ለምታደርጊያቸው ነገር እኔ ተጠያቂ አይደለሁም። የራስሽ ጉዳይ ነው፣ እንደፈለግሽ ማድረግ ትችያለሽ አላት ዳኒ። እሷም ደግሞ አንተን እዚህ ውስጥ አልከተህም፣ ግን ደግሞ ከቅዴ ወደ ኋላ አልመለስም መቼም። ይሄን የማይረባ ሽማግሌ እንደዚህ እንደቀበረኝ በቁሜ እሰራለታለሁ፣ አልለቀውም። የሰው መሳቂያ አይደል ያደረገኝ። እኔም ደግሞ ገድየው ቀብሬው ነው የሚሄደው እንጂ እንደዚሁ ከዚህ ቤት ውስጥ ወጥቼ አልሄድም። አየሽ አንቺ እኮ ምን አይነት መንፈስ ላሽ ላይ እንዳለ ራሱ አላውቅም። እውነቴን ነው የምልሽ፣ አንቺ ነገረ ሁሉ ስራሽ ከግድያ ጋር የተያያዘ ነው። ስለዚህ እባክሽ ወደ ቀልብሽ ተመለሽና ሌላ የሚያዋጣሽን ነገር ፈልጊ። ምናበዛሽው አሁንስ ቲና። ዳኒ አንተ ከነሱ ጋር ነህ ከኔ ጋር ነህ? ከማንም ጋር። እኔ ከነሱ ጋር ብሆን ነው የሚሻለኝ። ምክንያቱም አንቺ አየውሽ በቃ
ምንም ለውጥ የሌለው ነገር ነው እያደረግሽ ያለሽው። ለራስሽ እንኳን አቶኝም እንኳን ለኔ። እኔም የራሴን ሀሳብ እንትን እያልኩ ነው። ከዚህ በኋላ ግን ያንቺ ነገር በቃ ሰልችቶኛል አላት። አባባም እንግዲህ መረር ባለ ቃል አሁን ኃይለኛ ሆነውባታል። የአባባ እንደዚህ መሆን ደግሞ እሷን በእጅጉ አስደንግጧታል። ይሄ የማይረባ ሽማግሌ እንዴት ነው ነገሩ? ያለፈውን ነገር አስታውሶ ነው ወይስ እንደዚህ ላይ የሚደነፋው? ምን ሆኖ ነው እያለች እንግዲህ ቲና አፏን እየከፈተች ትገኛለች ማለት ነው። እሳቸውም ደግሞ እቺ ሴትዮማ ካልተረጋጋች እመዱኝ እሰራላታለሁ። ቆይ እኔማ ሰውየው አይደለውም እንደዚህ ከለቀኳት ከዚህ ቤት በሰላም አልወጣም ካለች ፖሊስ ይዤ መጥቼ ነው መንቅሬ ማስወጣት እያሉ እንግዲህ እሳቸው ፍቅራቸውን ይዘዋል ማለት ነው። አባባ እሷ ፖሊስ ሲያንስባት ነው ሲጀመር እንደ ስራዋ ብዙ ወንጀል ሰርታለች ማለት ነው። ሰው ነፍስ እስከ ማጥፋት ድረስ ጭራሽ ደግሞ ይሄ ሁሉ ስራ ሰርታ ደህና ስራ እንደሰራ ሰው ቤቱን ስጡኝ አለኝ።